ቤዛ ዛሬ ደግሞ በቤዛዎች ነው የመጣሁት ማለት ነው። እንግዲህ ቤዛና ሱራፌል የሉላ የቤዛ እህት ሆና እዛ ቤት ውስጥ ከገባይ ጀምሮ ሱራፌል አይምሮ ልክ አይደለም ማለት ነው። ምክንያቱም እውነተኛ ሚስቴ አላገኘኋትም፣ ምን እንዳስነካቻት ትጂ አላቅም እያለ እንግዲህ የሉላን ማነች የቤዛን መንትያ እህቷን አምጥታ ነው እንግዲህ ቤዛ ናት ብላ እያለች ያለችው። ምክንያቱም ንብረቷን በሙሉ ትፈልጋለች። ቲጂ ደግሞ አይሳካልሽም። አሁን ላይ በሚያሳዝን ሁኔታ ግን ከዛ ቤት አምልጣ ወጥታ ካገተቻት በኋላ እሷ የገባችው በጣም ትልቅ ችግር ውስጥ ገብታለች። ከዛ አምልጣ እየመጣች እያለ የሱራፌንም ስልክ የሚያነሳው ታጣለች። በመስተ መጨረሻ ክስቷ አንስታ ሰውየው እያሯሩጣት ስለነበረ ከታገተችበት አምልጣ መኪና ይገጫታል ማለት ነው። መኪና ገጭቷታል ማለት ነው። ቤዛም በጣም ያሳዝናል ማለት ነው። ቲጂ የስራሽን ይስጥሽ አንቺ የተረገምሽ እርግማና ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሻር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዤላችሁ የመጣሁት ቤዛዎችን ነው። ቤዛ እንግዲህ ሱራፌል ጋር ከተለያየሽ ቀናቶችን አስቆጥራለች ማለት ነው። እጇም እግሯም ታስሮ ያለችው ታግታለች ማለት ነው። ይህን ያደረገችው ደግሞ ቲጂ ናት ማለት ነው። ቲጂ እንግዲህ ገንዘብ ትወዳለች እና የሱራፌልና የቤዛን ትዳር ለመበተን እዛ ቤት ውስጥ ገብታለች ማለት ነው። ሳሚም ደግሞ እንዴት ሀብታም ሆንሽ በአንድ ጊዜ ብሎ እጇን በስኪን እየቆራረጠ ካልነገርሽኝ ቤዛን ምን አስነክተሻታል? ከቤዛ በምን እያስፈራራሻት ነው እንደዚህ የተቀየረችው? እያለ እዛ ቤት ውስጥ ገብታለች። ቤዛ እንግዲህ ያደረገችው ድርጊት ምንድን ነው? እሷ የምታውቀው ታሪክ የለም ማለት ነው። ከታገተች እንግዲህ ቆይታለች። ሱራፌልም ደግሞ አያውቅም። ቤዛ ራሷ እህት እንዳላት መንትያ እህቷ እንደሞተች ነው እንጂ የምታውቀው በህይወት እንደምትኖር አታውቅም ማለት ነው። ቲጂ ወስዳ ታስተዋውቃታለች። እዛ እታሰረችበት አየሻት መንታ እህትሽ አለች፣ ግን ቤዛ ሆና እቤት ሱራፌል ጋር አብረው ግን አልተኙም፣ አብረው እየኖሩ ነው ብላ ትላታለች። ቤዛም ትናደዳለች። እንዴት መንትያ እህቴ አለች ወይ ቲጂ መኘኝ እገልሻለሁ እያለች እሷም ደግሞ አሳይታ ብቻ ከዛ ያስወጣቻት። ምክንያቱም ሉላ እዛ ቤት እንድትቀመጥ አክስቷም ጋር እንድትገባ ይሄን ነገር እንድታረግላት የፈለገው የነ ሉላ አክስትም እናገራለሁ ለሱራፌል በቃ ይበቃኛል፣ በሰው ህይወት እየቀለድኩ ነው ያለሁት እስካሁን ድረስ እያለች ትላለች። እንግዲህ ሉላ አሁንም ቢሆን አክስቴ አታደርጊውም፣ እኔ ያንቺን ህይወትና የእህቴ ህይወት አደጋ ላይ መውደቅ አልፈልግም እያለች ትላለች። ቲጂ በውሸት የተሞላ ወሬ ታወራቸውና ሀብታም ባንዴ ዝነኛ እናም ደግሞ ኩላሊቴን እሰጣታለሁ ላክስትሽ ትታከማለች እያለች ውሸቷን ሞልታት እንግዲህ ከሱራፌል ጋር ሚስት ሆና ገብታለች ማለት ነው። እህቷ ቤት ሉላ እህት እንዳሏት ደግሞ አታውቅም ነበር። አሁን በቅርብ ነው የምታውቀው ማለት ነው። ሉላም ቤዛም እንደዛው ማለት ነው። ግን በሚያሳዝን ሁኔታ ቤዛ ከዛ እዛው ያገታት ሰው ጠባቂዋ ነበር። እባክሽ እንቴ መጥቷል ፍታኝና ልህር ስትለው እምቢ ብሎ ከዛም በኋላ ብርቱካን ሊበላ ስኪን አስቀምጦ ስለነበር ቤዛም እጇ ላይ የታሰረውን ገመድ ትፈታና ማምለጧን ትጀምራለች። የሆነ ሱቅ ትገባና ለሱራፌል ደውላ ከዛም በኋላ ትደውልና የሚያነሳላት ስልክ ስለሌለ የነ ሉላ ክስት ታነሳዋለች። በስተመጨረሻ እባክህን ሱራፌል ቲጂ አግታኝ ነው ብላ ትለዋለች። ሱራፌል ግን የሚያውቀው ስልኩን በጊዜው ያነሳችው አክስቷ ስለነበረ አክስቷም ትደነግጣለች። ከዛም በኋላ ቤዛ እየሮጠች እያለ ሰውየው ስለተከተላት እሱ ገብታ ነበር ስልክ የደወለችው። በስተ መጨረሻ ግን መኪና እንደመታት አይተናል ማለት ነው። ቲጂ እንግዲህ የሰራችው ሴራ አሁን ላይ ሱራፌልም ምን ባረግሽ ነው የሚሻለው ከህይወታችን ብትወጪልን እያለ ይላታል። እሷም በፍጹም እንዲህ ማድረግ አልችልም፣ ምን ለማለት ፈልገህ ነው እያለች ትለዋለች ማለት ነው። ቲጂ እንግዲህ ሁሉንም ነገር የምትፈልገው እዛ ቤት ውስጥ መኖር ትፈልግ ነበረ። ገብታ አሁን ቤዛን ምን አስነክታት ነው ይሄን ያህል በህይወታችን ገብታ እንድትኖር የፈለግሽው እያለ ይቆጣታል ማለት ነው። እሷም ግን ለመኖር እዛ ቤት ውስጥ ፍላጎት ስለነበራት አሁን ላይ እየኖረች የምትገኘው እነ ሱራፌል ቤት ነው። ሱራፌል ግን ይህንን አልፈለገውም። ሳሚም ጋር እውነተኛ ጓደኛ ሆነዋል። ከዛ ሁሉ ሰዓት ጀምሮ ቤዛ ጋር ከተጣሉ በኋላ አብረው ህይወትን እየኖሩ ይገኛሉ ማለት ነው። በዚህ ሰዓት ላይ ሱራፌል የቤዛ
ነገር አሳስቦኛል ሳሚ፣ አንተና ኩቻም ቀለበት አድርጋችኋል፣ እንኳን ደስ አላችሁ እያለ ይለዋል ማለት ነው። ሮቤልን እዛ ቤት ውስጥ እራት ጋብዣዋለሁ እያለች ትላለች። ቲጂም እንዴ ምን ቤት ነሽ አንቺ? እንደውም ቤዛ ናት የጋበዘችው እያለ ምክንያቱም ሱራፌል ደብድቦት ሳሚና ሱራፌል እንደዚሁም ሁሉም ሳሎኑም እዛ ቤት ውስጥ ገብታ አብራ እየኖረች ትገኛለች እነ ቤዛ ጋር። ግን አሁን ላይ ሁሉንም ነገር ድብልቅልቁን አወጣዋለሁኝ ይህም ቤት እያለች ቲጂም ግራ ስለገባት እነሱ ጋር እያስፈራራቻቸው ሉላንና አክስቷን፣ እሷም ሉላ ቤዛ የሆነችው የቤዛ እህት መንትያ እህቷ ስለሆነች ለዛ በማለት ሳሚም ደግሞ እኔ ለእንትና አላንስም ለቲጂ ምን እንደማደርግ ለእኔ ተዋት ቲጂን፣ እንኳን እሷና ያ የተረገመ ዶክተርም እንደዛ አሽተነዋል፣ ስለዚህ እሷንም ደግሞ እኔ አሰቃያታለሁ ይለዋል። ሱራፌልና ሳሚ ይመካከሩና ቤዛ እባክሽ የሆንሽውን ንገሪኝ፣ ከኔ እውነት ግን ፍች ትፈልጊያለሽ ወይ ይላታል ማለት ነው። ቲጂም ደግሞ ቀደም ትልና እንዴት አትፈልግም ካንተማ በጣም ትፈልጋለች እያለ ትነግረዋለች። እሱም ደግሞ እንዴ ምን ማለትሽ ነው ከኔ የምትፈልጊው? እሷ ትንገሬ ባለቤቴ፣ እሷ አንቺ ምን ቤት ነሽ እያለ ይላታል። አሁን ላይ ያለችበት ሁኔታ ቲጂ በጣም የተሞላቀቀች ጎዳና ላይ እንዳልወጣች፣ ያን ሁሉ ገንዘብ ከየት አምጥተሽ ነው አሁን እንደዚህ የምትመጻደቂው ብሎ ሳሚ እጇን በስኪን እንደ ቆራረጣት አይተናል ማለት ነው። ሳሚ እንግዲህ ቤዛን ምንድን ያስነካሻት? ያን ሁሉ ብር ከየት አመጣሽ? እንዴት? ቲጂ እንግዲህ እዛ ቤት ውስጥ ተሞላቃ ደስ ብሏት እየኖረ ትገኛለች ማለት ነው። ሁሉም ሰው ከየት ነው ያመጣሽው ይህንን ገንዘብ እያላት፣ ሳሚም እንግዲህ መጠየቁን አላቆምም ማለት ነው። ቤዝዬ ግን በጣም ታሳዝናለች ማለት ነው። ከሱራፌል ጋር ደስ የሚል ህይወት እየኖረ ነበር። እህቷን ብትሆን ግን ይህንን ማድረግ አልነበረባትም። ገና ለገና ቲጂ እዛ ቤት መታ በወሬ ስለደለለቻቸው እነሱ ዝቅ ያለ ኑሮ ስለሚኖሩ ካክስቷ ጋር ከዚህ ሁሉ ቁጣቁጥ እኔ ያወጣሻለሁ ብላ እንደዚህ በማረጓ ለእህቷም ደግሞ ከዚህ በኋላ አንዴ ገብቼበታለሁኝ የእህቴን ህይወት ማትረፍ አለብኝ፣ አንቺ ባልነግሪው እንኳ ለሱራፌል እነግረዋለሁ እያለች የነ ሉላ አክስት ትላለች። ይህንማ ማድረግ የለብሽም፣ ስንት ተመካከርን በኋላ እዚህ ጉድ ከገባም በኋላ እኔ ለምን እሰቃያለሁ፣ በህመም ላይ ህመም እጨምራለሁኝ እያለች የነ ሉላ አክስትም እሬ ትላለች። በዚህ ሰዓት ላይ እንግዲህ ታማኝ ሰው ግራ ተጋብተዋል ማለት ነው። ቲጂም ደግሞ ከሁሉም ህይወት እንውጣና እኔ እናንተ አብረን እንስራ፣ አሁን በራሴ መንገድ ነው የሚሄደው እያለች ዶክተሩን ታናግረዋለች። ዶክተሩም ተይዟል ብለሽ ነው አይደል? አሁን ዶክተሩ አሁን ላይ በክላንች እንዲሄድ ነው ያደረጉት እነ ሳሚ ደብድበው ማለት ነው። አሁን ላይ ማንም እንደሌለው አይተናል ማለት ነው። የነ ሉላ አክስት ብትነግረው ቀደም ብሎ ሱራፌል ያውቃል ብዬ አስባለሁ ማለት ነው። እስካሁን ግን ምንም የሚያውቀው ነገር የለም። በደረቁ እባክሽን ቤዛ ምን ሆነሽ ነው? የሆንሽውን ንገሪኝ። ቲጂ በምን ብታስፈራራሽ ነው ይህን ያህል ጥላቻና ምንም ነገር ማትኝ? ለምንድን ነው እዚህ ቤት እንድትኖር ያደረግሽው? ቲጂ ማለት እኮ በህይወታችን የቀለደች በእኔና ባንቺ ህይወት የምትገባ ናት እያለ ይላታል። እሷም ደግሞ ምንም አላደረገችኝም ሱራፌል እያለች ትለዋለች። ምክንያቱም እሱ ቤዛን አስመስሎ ቤዛ እየመሰለችው ነው እንጂ የሚያወራት ሉላ እንደሆነች አያውቅም፣ የቤዛ ታናሽ እህት። እሷ ግን አብረው እንዳልተኙ 100% አብረን እንተኛ እያልኳት ራሱ አተኛም፣ እኔ ብቻዬን ነው እምተኛው፣ አልጋው ከቀዘቀዘ ስንት ጊዜው እያለ ለአክስቷ ይናገራታል። ይህን ያውቃሉ ወይ እያለ አክስቲቱም ደግሞ ወይዘሮ ዘርፌ ዝም ትላለች። ምክንያቱም ያላት አማራጭ አንድና አንድ ብቻ ነው። እውነቱን ቢያቅ ጥሩ ነበር፣ ግን አሁን ላይ ምንም ያውቀው ታሪክ የለም። ቲጂ የምትባል አውሬ ሴትዮ ከህይወታቸው ካልወጣች የቲጂ እንግዲህ አሁን ላይ ሀብታም ሆና የቤዛን ቤት መውረስ ትፈልጋለች ማለት ነው። እንግዲህ ዶክተሩ ጋር አብረን እንደዚህ ተይዟል ብለሽ ነው አይደል? ቲጂ እንዴት ተጫወሽብኝ? እጫወትብሻለሁ። ቤዛ እኮ ራሷ ናት እራት የጋበዘችህ። የዛሬው እራት በእቅድ ቢበላሽም ለነገው እኔ አስተካክዬ እንደምጠራህ ተስፋ አለኝ ብላ ትለዋለች። ቤዛ ሌላ ሰው ናት። አሁን እዛ ቤት ውስጥ ደግሞ እንዴት እንደምኖር ነግሬህ ነበር ድሮም አቶ ሮቤል እያሌ ለሮቤል ትለዋለች። እሱም ደግሞ እኔ ባልሰራልሽ ሮቤል አይደለሁም፣ አሁን እንደዚህ ታምሜ ብታይ ነገ መነሳቴ አይቀርም እያለ ይላል ማለት ነው። እንግዲህ ኩቻም ከሰው ህይወት ወጥተን ሳሚዬ እኛ ራሳችንን
ህይወት እንኖር እያለ ቀለበት እንዳረገላት ሳሚ አይተናል ማለት ነው ለኩቻ። ኩቻ እንግዲህ ልጅም ቢኖርህ ምንም ችግር የለብኝም እኔ ከኔ በኋላ የመጣኝ ስለሆነ ችግር የለችም አብራን ትኑር አምጣትና እያለች ትላዋለች ማለት ነው። በዚህ ሰዓት ላይ እንግዲህ ታማኙም እውነቱም ጠፍቷል። እጅ አስመሳይ ብትሆንም እንግዲህ በጣም ብዙ ነገር አብሶ በቤዛ ህይወት ላይ ቤዛን አግታ እህቷን አምጥታ ማስተዋወቋ ከባድ ነው። ተወደዳችሁት ላይክ፣ ሸር፣ ሰብስክራይብ ባይ